ሳሚ እንዴት ነው? ማሪ በቃ ነች። ቆይ ሱራፌ አንድ ጊዜ ከቤዛ ጋር ብቻችን ማውራት አለብን። ቅር ማይልህ ሆነ ማለት ነው። ቆይ ይሄ ሰውዬ ማን ነው? ብነግርህ አይገባ። ካልገባኝ ተዋ። ድሮስ ያንተ ችግር መቼ ነው ችግሩ? አንተ ሰውዬ ለምንድን ነው የማትሆን? ወንድሜ ነው ያልኩህ እኮ እሱ ነው። ሱራፌል እኮ ያልኩህ እሱ። ሱራፌል ተብዬው እሱ ነው እንዴ? ምንድን ነው ታዲያ እንደዚህ የሚጎፈለው? ኩቻ እባክሽ ተረጂኝ። ቤዛ በዚህ ሁኔታ ላይ ያለች ልተዋት አልችልም። የቤዛ ነገር ያስጨንቀኛል ታውቂያለሽ አይደል? ኩቻ ስልኩን አንሺው። ቤዛ አሁንም ድረስ በእኔ ምክንያት ከሉሲ ጋር መጋጨትን አላቆምኩም። ይቅርታ በጣም አረፍ ብሎ አይደል? አሁን ግን ሳይሽ ራሱ እየደነገጥኩ ነው። ይገባኛል። ስለ ሉላ ምንም አዲስ ነገር የለም አይደል? ምንም አዲስ ነገር ይዛ ከሉላ ጋር እንድታስታርቅኝ እፈልጋለሁ። እስቲ መጀመሪያ ትገኝ እህቴ ቤዛ። ኩቻ ምንድን ነው እያወራሽ ያለሽው? ሽብሩ ቤት ድረስ መጣ ነው የምትይኝ? ቆይ እንዴት ነው ቤቱን ሊያውቀው የቻለው? አቤት ሱራፌል ቤት ነው አይደል? ሳሚና ሽብሩ ተገናኙ። ሳሚ ቤዛ ሁሉ ነገር ማስታወስ እንደምትችልና ግን ደግሞ ሱራፌልና ዶክተሩ ሲያወሩ ስለሰማች አንድ ላይ ራሷን ሱራፌልም ቤዛ እያስመሰለች እንጂ እንዳረሳችና ሁሉንም ነገር ነግራኛለች ብሎታል። ቤዛ ከሉላ ፍቅር ቤዛ የሉላ ፍቅር ለሱራፌል ቤዛ በድጋሚ ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ዛሬም በአዲስና በትኩስ መጥተናል። በባለፈው ክፍል እንደተመለከትነው ቤዛ ዶክተሩና እሱ ያጣጣሉ የቤዛ ነገር ግን እናም ሱራፌል ቤዛ
ቢሆን ሁሉንም ነገር ታውቃለች። እሷ አልረሳችም፣ እያስመሰለች ነው እንጂ ምንም የረሳችው ነገር የለም። ከዚህ በኋላ ሮቤልና የራሱ ሽብር ማለት እንግዲህ የብስ ፈቃኛ ማለት ነው። ምንድነው ስራ ቦታ ይዘጋጅ ወንድም ያልበኩ ሽብርም በወንድም ማስጠፋን ሱራፌልን ከዚህ በኋላ ከምስቴን የቤዛ ቤተሰቦች ናቸው። ቤተሰቦቻቸው እና መግባቸው የቤተሰቦቻቸው ምን እያቸው አሁንም ቢሆን አንድትሎቸው ከዚህ በኋላ ግን ስለምንመጣ ይህን ነገር እናታቸው እናም እንግዲህ ዶክተሩ እየተከታተለ እንደሆነ በድጋሚ ሳሚንስ እዛ ቤት ያስከትለው ነው እናም እየተከታተለ ብቻ ግን ከተገባቸው ወደ ቤት ከተመለሰ ጊዜ ግን ቤዛ ለሳሚ ሁሉም ነገር ማስታወቅ ሆስፒታል ውስጥ አስጨናቂ ዶክተር ሱራፌል ማስታወቃት ሌላ ከላይ መስማማት አለባቸው እያለ እናም እንግዲህ ዶክተር ሞዴልን እንዴት ነው እነሱም የሚፈልጋት እየፈለገ ነው።